እና እላችኋለሁ ውዶቼ በፓርት ፎር ተመልሼላችኋለሁ ማለት ነው። እና እሱም እንግዲህ የእግዚአብሔር ቸርነት ብዙም ተቆጥሮ አያልቅም። የዕለት ዕለት ኑሯችን ራሱ የእርሱ ቸርነት እና የእርሱ በረከት ጠብቆን ነው የምንኖረው። እና የመጨረሻ ምን አሰብኩኝ መሰላችሁ? እንደነገርኳችሁ አዝኜ አልቅሼ ነበረ የተሰደድኩት። እግዚአብሔር አምላክ ያሰብኩትን አሳክቶልኝ በሰላም በበረከት ወደ ሀገሬ መልሶኝ እና እኔም ደግሞ ሰው ሆኜ ሰውን እንድረዳ ካለችኝ ነገር ላይ እግዚአብሔር ረድቶኛል እና በእውነት የሰማይ አምላክ እግዚአብሔርን በጣም ነው የማመሰግነው። በህይወት ዘመኔ ውስጥ ያሳለፍኳቸው ነገሮች ብዙ ነገሮች ያልነገርኳችሁ አሉ። ከዛ ውስጥ ይሄ ትንሽ ሆኖ የነገርኳችሁ ማለት ነው። እና እንግዲህ እግዚአብሔር አምላክ በስደት ዘመኔ ሁሉ እዚህም እማራት ላይ መጥቼ ዱባይ ላይ በጣም ብዙ ነገር አድርጎልኛል። ስራዬ ተባርኳል። በቃ ያለሁበት ነገር ሁሉ እግዚአብሔር ይመስገን። በቃ በመንፈስ እንደነገርኳችሁ ጠንካራ ሆኛለሁ። ወንጌል እማራለሁ። እግዚአብሔር ይመስገን። እንግዲህ ፈጣሪ መጀመሪያችን ሳይሆን መጨረሻችንን ያሳምርልን። እና የሚገርማችሁ ነገር በቃ በዘመኔ ሁሉ አሁን ማስበው ለወደፊት የምነግራችሁ ነገር ይኖራል። ሆኖም ግን በቃ እግዚአብሔር ብዙ ነገር አድርጎልኛል እና ብዙ እነዚህን እግዚአብሔር የማስብበትን ስሞች አዘጋጅቻለሁ ማለት ነው። የእሱ ቅዱስ ፈቃድ ቢሆን ማለት ነው። እና እንግዲህ የሚሞላው እግዚአብሔር ነው። አብረን በህይወት ዘመን ውስጥ አብረን እንኖራለን እናያለን ማለት ነው። ወደ ሀገሬ ለመግባት አሁን 3 ወር ነው የሚቀረኝ ማለት ነው። ገና ቤይሩት ላይ ያለውኝ እንግዲህ እግዚአብሔር ብዙ ቸርነትን አድርጎልኛል። በመንፈስ ጠንካራ እንደሆነ አድርጎኛል። እህት ወንድም ወገን በሌለበት ሀገር ላይ እሱ ወገን ዘመድ ሆኖኛል ማለት ነው። እና እኔ ምን እላችኋለሁ ጓደኞቼን እንደነገርኳችሁ እነሱ ሌሊት 11 ሰዓት ተኩል ተነስቶ ቤት አጽድቶ ጨራርሶ እንትን ሲሉ እኔ 1 ሰዓት ተኩል ነው በኢትዮጵያ ከእንቅልፌ የምነሳው እና ሻይ ጠጥተን ቁርስ በልተን ምን እስከምንል 2 ሰዓት ተኩል ይሆናል ማለት ነው። ከዛን ነው ወደ ጽዳት ምገባው 2 ሰዓት ተኩል ላይ መጥረጊያ ይዤ በረንዳ ላይ ጓደኞቼ ሲያዩኝ ጎረቤታችን ነበሩ። መንገድ ላይም ደግሞ አንድ ቅርብ ጓደኛዬም ነበረችና አያዳኑ እኛ ሌሊት ተነስተን ጽዳቱን አጽድተን ጨርሰናል። አንቺ ገና አሁን ተነስተሽ ገና ቤት ልታጸጂ ነው ይሉኛል። እና ጎረቤቴም አለች በአጠገቤ 2 ጓደኞች ናቸው ያሉት። ሌላም ደግሞ ሶስተኛ የምትመላለስ ልጅ ነበረች እና ሰላም እላችኋለሁ ቆሜ ከዛን እግዚአብሔር ስራ ከብዶናል እንደዚህ ነው ብሎ ሲነግሩኝ አይዟችሁ እግዚአብሔር ላያስችል አይሰጥም። እኔ የምችለውን ነው የሰጠኝ ለእናንተ የምትችሉን ነው የሰጣችሁ። በዚህ ህይወት ላይ ደግሞ ብርታት እንዲሆናችሁ እግዚአብሔር አምላክ ጸሎት አድርጉ። እኔ በዘመኔ ሁሉ ብዙ ነገር አሳልፌያለሁ። ዛሬ ደግሞ እግዚአብሔር እንግዲህ እንዳርፍ ይህንን ነገር በጎ ቸርነት አድርጎልኛል። እናንተም አይዟችሁ እግዚአብሔር አምላክ ቀን ያወጣላችኋል። ጠንክሩ ጸልዩ በርቱ ብዬ እላችኋለሁ ማለት ነው። እና እነዛን ጓደኞችን ከዛ እና እግዚአብሔር ይመስገን። እናንተም ደግሞ ትችላላችሁ ጠንክሩ ገንዘባችሁን ይዛችሁ በሰላም ሀገራችሁ ግቡ። የራሳችሁ ስራ ይኑራችሁ ብዬ ለእናንተ አሁን የምላችሁን እላችኋለሁ ማለት ነው። እና ከዛን በጣም ነው የሚደነቁት እናንተ አንቺማ እረፍት ላይ ነሽ አሁን ገና ነው የምታጸኚ ምናምን እያሉ እና በእውነት በሰፊው እግዚአብሔርን ሁልጊዜም ሁሌም አመሰግናለሁ ማለት ነው። ዛሬ እናንተ ይሄን ድምጽ የምትሰሙ ሰዎች ትላንትና ከኔ ጋር አልነበራችሁም። ጭራሽም ትላንትና ያው የሰፈሬ ሰዎች ካልሆናችሁ በስተቀር ብታውቁኝም ይሄን ያህል እናንተ ፊት ቦታ ላይኖረኝ ይችላል። እና እግዚአብሔር ግን ቸር ነውና በተናቁት ላይ ቸርነቱን ይገልጻል። ዳዊት ከ7 ቆነጃጅት ወንድሞቹ መሃል ነው እሱ የተመረጠው ለንግስና ዝቅ ያለ ነበረ። ከብት ጠባቂ ነበረ ነብየ እግዚአብሔር ቅዱስ ዳዊት እና እግዚአብሔር ግን እነ ኤልያብን ደም ግባታቸውን አልወደደውም። እና ዳዊትን ነው ታናሹን ዳዊትን ነው የመረጠው። እና እንዲሁም ደግሞ ወንድማችን ታላቁ ነቢይ እንግዲህ ቅዱስ ዮፍታሔም እንግዲህ ወንድሞቹ
የእናቱ የአባቱ ልጆች በቃ ከእናታቸው ስላልተወለደ በጣም በቃ ይንቁት ነበረ፣ አይወዱትም ነበረ እና እግዚአብሔር ግን ከዮፍታይ ጋር ነበረ እና ዮፍታይም ደግሞ ለእግዚአብሔር የታመነ ሰው ነበረ። ወንድሞቹ ጠላት ማሸነፍ ሲያቅታቸው መጡና እባክን ዮፍታይናና አግዘን ብሎ ሲሉት ከዛም በኋላ እኔ ጠላት አሸንፌ ከመጣሁኝ በእናንተ ላይ አለቃ ሆናለሁ ብሎ አላቸው ማለት ነው ዮፍታይ። ከዛን እሺ ያሉት፣ ግን እነሱ አይወዱትም ነበረ ከሌላ ሴት የተወለደ ስለሆነ። ግን እግዚአብሔር ደግሞ ከዮፍታይ ጋራ ነበረ። እግዚአብሔር ሁሌም ከተናቁት ዝቅ ካሉት ሰዎች ጋራ ነው እና ከዛን ዮፍታይ በድል ተመለሰ። ዮፍታይ ግን በተሰደደ ሰዓት ስለት ተስሎ ነበረ። እሱ ምን ተሳለ? እነሆ ድል አድርጌ ስመለስ በመንገዴ ላይ ያገኙትን የመጀመሪያውን ለአምላኬ መስዋዕት አድርጌ ያቀርባሉ ብሎ ስለት ተስሎ ነበረ። በድል ተመለሰ። ሴት ልጁ ናት እንግዲህ በመንገዱ ላይ የጠበቀችው ለእግዚአብሔር የገባውን ቃል ኪዳን አያጥፍምና ዮፍታይም እንግዲህ ስለቱን ፈጽሟል ማለት ነው። ስለዚህ ልጁን ለመስዋዕትነት አቅርቧል ማለት ነው። እግዚአብሔርን ስንወድ ለእግዚአብሔር የተናገርነውን ነገር መፈጸምም አለብን። እንዲሁም ደግሞ እግዚአብሔር አምላክ የታመነ አምላክ ነው። አንዲት ቃል ከአፋችን ከወጣ ለእግዚአብሔር የተሳልነውን ስለት መፈጸም አለብን ማለት ነው እና እኔ ምን ብዬ ተሳልኩኝ እንግዲህ ስሰደድ እንግዲህ ቅዱስ ገብርኤል ሆይ በእንባ ነው የተሰደድኩት፣ እያለቀስኩኝ ስዕሉን በጣም ነው የምወደው ቤተሰብ ጋር አስቀምጬ እንግዲህ አንተ ቤት ሰተህኝ በሀዘን ተሰድጃለሁ፣ በደስታ ከመለስከኝ፣ እጆቼን ከባረክልኝ፣ እንግዲህ የወጣሁበትን ዓላማ አሳክተህ በሰላም ከመለስከኝ ስዕሌን ወስጄ ራሴ ጋር አስቀምጣለሁ ብዬ ነበረ የተሳልኩትና እግዚአብሔር አምላክ ስለቴን ሰምቶ በሰላም ለቤቴ አብቅቶኝ አሁን ዳግመኛ ተሰድጃለሁ ማለት ነው። እና አሁንም ደግሞ ወደ ሀገሬ ልገባ እግዚአብሔር ቢፈቅድ 3 ወር ነው የቀራኝ። እግዚአብሔር በአጠቃላይ በስደቴ ዘመን ሁሉ ብዙ ቸርነትን ብዙ በረከትን አድርጎልኛል። 2500 ብር አጥቼ እያለቀስኩኝ አንጀቴ ቆስሎ ነበረ 2010 ላይ ወደ ዱባይ የተሰደድኩት። ዛሬ ግን ካለችኝ ላይ ደግሞ በሚችለው መልኩ እግዚአብሔር ከሰጠኝ ላይ ሰው እንድረዳ በቅቻለሁ ማለት ነው። 1000 ብር ካለኝ 100 ብር ለእግዚአብሔር አስገብቼ 100 ብር ደግሞ ለተቸገረ ሰው ሰጥቼ 800 ብር ደግሞ ለራሴ ካስቀረቡኝ ይሄ ትልቅ በረከት ነው ማለት ነው እና እግዚአብሔር ረድቶኛል፣ እግዚአብሔር ባርኮኛል፣ እግዚአብሔር ልቤን አጠንክሮልኛል እና የዚህ ሁሉ የፈጣሪ ቸርነት በስደት ሁሉ ያደረገልኝን ዮሴፍ በተሰደደበት ጊዜ እግዚአብሔር ባርኮታል። ከመከራ በኋላ ከሀዘን በኋላ ረድቶታል እና በስደት ሀገር ጎብኝቶታል። እንዲሁም ደግሞ አባታችን ቅዱስ ያዕቆብም በተሰደደበት ጊዜ እግዚአብሔርን ካልባረከኝ አልለቅህም ብሎት ነው ሲታገል የነበረው እና ስሙ ያዕቆብ ከመሆን እስራኤል ተብሏል ማለት ነው። ለምን? እግዚአብሔርን አጥብቆ ለምን አጥብቆ ከእግዚአብሔር ጋር ሲታገል ነበር። በረከትን ፍለጋ ከወንድሙ ጋር የነበረውን ፍጥጫ ሁሉንም ነገር አይታችኋል እና ያው በስተመጨረሻ እሱም ተባርኮ በተሰደደበት ጊዜ ዘመን ደግሞ እግዚአብሔር መጨረሻ ላይ እሱንም ባረከው በልጆች በትዳር እና እሱ ግን እግዚአብሔርን ያምኑና ይወደው ነበረ በዘመኑ ሁሉ። እግዚአብሔርን በሚወዱት ሰዎች ላይም ፈተና አይጠፋም። ከፈተና በኋላ ደግሞ ብዙ በረከቶችን እግዚአብሔር ይሰጣል። ይሄንን ሁሉ በረከቴን ይሄንን ሁሉ የእግዚአብሔርን ቸርነት ከልጅነቴ ጀምሬ እስከ ስደቴ እስከ ዘመኔ ሁሉ እግዚአብሔር ያደረገልኝን ቸርነት አስብበት ዘንድ እንግዲህ ለወደፊት እግዚአብሔር አምላክ ያው አሁን ላይ አላገባውም፣ አግብቼ ልጆች ከኖሩኝ እግዚአብሔር ከወደድና ከፈቀደ የልጆችን ስም ምሰይምበት እግዚአብሔርን ቸርነት በህይወት ዘመኔ ሁሉ ማስብበትን አንድ የተወሰነ ስሞችን አዘጋጅቻለሁ ማለት ነው። እሱን ደግሞ ነግራችኋለሁ። ይሄም ማለት አንደኛ ያው የመጀመሪያ ልጄ እግዚአብሔር ቢወድና ቢፈቅድ ስሙ ዮሴፍ እለዋለሁ ማለት ነው።
ዮሴፍ በስደት እግዚአብሔር ባርኮታል። ከመከራ በኋላ ከሀዘን በኋላ እግዚአብሔር ወንድሞቹ ቢጠሉትም እግዚአብሔር አምላክ ከዮሴፍ ጋር ነበረ። ዮሴፍ በተሰደደ ዘመንና ከኔ ጋርም እግዚአብሔር ስለነበረ እንግዲህ ከስደት በኋላ ስለሆነ እነዚህ ልጆች እግዚአብሔር ከሰጠና ካደረገልኝ ያው ልጄ ዮሴፍ ይባላል ማለት ነው። ሁለተኛ ልጄ ደግሞ የእናቴ ማስታወሻ ስሟ አስቴር ነው። እኔ እናቴን እንግዲህ በልጅነቴ ነው የሞተችው። ፎቶዋም የለኝም ከስሟ ውጪ። ስለዚህ እናቴን በጣም ነው የምወዳት፣ ነፍሷን ይማርልኝ። ያው ለእሷ ጸሎት ማድረግ ነው የሚችለው። የእሷ ማስታወሻ እናትነትን ማይበት ስለሆነ የእናት ፍቅር በእኔ በልጇ ውስጥ በጣም የሚገርም ቦታ ነው ያለው እና እኔ ደግሞ እናት ደግሞ ልጇን ከወለደች በኋላ ምን አይነት ፍቅር በእናት ልብ ውስጥ እንደሚኖር ከወለድኩኝ በኋላ ነው የማውቀው እና ሁለተኛ ልጄን በእናቴ ስም ነው መሰይማት ማለት ነው። ያው አስቴርም መጽሐፍ ቅዱስ ላይም አለች። እንዲሁም ደግሞ እናቴ ማስታወሻ ነው ማለት ነው። ሁለተኛ ልጄ ስሟ ሶስተኛ እና አራተኛ ልጄ ደግሞ ኤፍሬም ነው ማለት ነው። ኤፍሬም እና ምናሴ እግዚአብሔር ይባርካችሁ ብሎ ቅዱስ ዮሴፍ የዮሴፍ ልጆች ቅዱስ ያዕቆብ እጁን ጭኖ ነው የባረካቸው ማለት ነው እና ስለዚህ አንደኛው ልጄ ምናሴም ይሄኛው ሶስተኛ ልጄ ማለት ነው። አራተኛ ልጄም ደግሞ አንደኛው ምናሴ አንደኛው ደግሞ ኤፍሬም ማለት ነው። እንግዲህ እግዚአብሔር አምላክ ዮሴፍ እነዚህ ልጆች ስም ሲሰይማቸው እግዚአብሔር በስደቴ ዘመን ባርከኝ፣ በአሕዛብ ሀገር ጎበኘኝ፣ አሰበኝ ብሎ ነውና ለእኔ ደግሞ እግዚአብሔር ያደረገልኝ ቸርነቱ ብዙ ስለሆነ የዚህ መታሰቢያ የዮሴፍ ልጆች እንግዲህ ኤፍሬም እና ምናሴም ናቸው። ይህንንም ስም በጣም ነው የምወደው። ከዛን ደግሞ አራተኛ ሴት ልጄ ደግሞ ያው ምኞት ነው እንግዲህ እግዚአብሔር ከፈቀደ ነው። ይሄ ሁሉ ለእኔ በህይወት ዘመኔ ውስጥ የእግዚአብሔርን ቸርነት ማስብበት ነው። አራተኛው ልጄ ደግሞ ራኬብ ነው ምላት ማለት ነው። ራኬብ ማለት የእግዚአብሔርን ቸርነት ሁሌ ማስባለሁ። ያቺ ነብዩ ቅዱስ የሙሴ አገልጋይ ቅዱስ ኢያሱ ምድረ ርስትን የእስራኤልን ሕዝብ ለማውረስ ብሎ ወደ ጠላቶች ሀገር በዘመተበት ሰዓት ያቺ ራኬብ የምትባል ሴት እነሱን ሸፈነቻቸውና እንግዲህ ከጠላት አስመለሰቻቸውና ምን አለችው መጨረሻ ላይ በእግዚአብሔር ስም አምልሃለሁ እንዳትረሱኝ፣ ይህንን ቸርነት ያደረኩላችሁን እንዳትረሱኝ፣ እኔ ምልክት እሰጣችኋለሁ፣ እናንተ ይሄንን ሀገር መታችሁ በምታጠፉ ሰዓት እኔንም አድኑኝ ብላ ለቅዱስ ኢያሱ አለችው ማለት ነው። ከዛን ቅዱስ ኢያሱ ራኬብ ሆይ በእውነት ውለታሽን አንረሳሽም ብሎ አላት ማለት ነው። እኔም እንግዲህ ሌላኛዋ ልጄ አራተኛ ልጄ እንግዲህ ነው አምስተኛ ነው አይደለ? ራኬብ ነው ምላት ማለት ነው። ስሟም ራኬብ ማለት እኔም የእግዚአብሔርን ቸርነት በዘመኔ ሁሉ አልረሳም ማለት ነው። ኢያሱ ወደዛች ከተማ በገባበት ሰዓት ያቺ ሴት ምልክት አሳየች፣ ከሞት ተርፋለች ማለት ነው። ከጠላቶች ጋር አላጠፋትም። ለምን? ያደረገላትን ቸርነት አስቡ። እኔም ደግሞ እግዚአብሔር በሕይወት ዘመኔ ሁሉ ብዙ ቸርነትን አድርጎልኛል እና ሌላኛዋ ልጄ ደግሞ ራኬብ ትባላለች ማለት ነው። ራኬብ የእግዚአብሔርን ቸርነት ሁሌ እስከ ዕለተ ሞቴ እያሰብኩኝ እኖራለሁ። ይህንን እግዚአብሔር ያደረገልኝን ቸርነትን ሁሉ ደግሞ ለልጆቼ እነግራቸዋለሁ፣ አወርሳቸዋለሁ ማለት ነው። ሌላኛው ደግሞ ብዙ ልጅ ነው በነገራችን ላይ መውለድ የምፈልገው የወደፊት ባሌ እንግዲህ ተዘጋጅ ማለት ነው። እና ሌላኛው ደግሞ እንግዲህ ልጄ በነገራችን ላይ ኤልሮሂ ነው የምትባለው ማለት ነው። ኤልሮሂ ማለት በልጅነቴ አንድ ያሳደግኳት ልጅ ኤልሮሂ ትባላለች እና እሷ ልጅ መወዳት ነበረ። እኔም ግን ይሄንን ስም በጣም ወደድኩት ማለት ነው። አጋር እንግዲህ በሳራ ቤት ከወለደች በኋላ ከሳራ ጋር አልተስማሙም። እሷም የሳራን ቤት ለቃ በሄደችበት ሰዓት በጣም ሀዘን ተሰምቷት ነበረ በበረሃ በምድረ በዳ። እሷም ባለቀሰች ባዘነች ሰዓት
የእግዚአብሔር መልአክ ተገልጾላት አነጋገራት ማለት ነው። እሷም ኤልሮሂ ብላ ጠራች ማለት ነው። ኤልሮሂ ማለት የሚያየኝን አምላክ እኔም አየሁት፣ የሚያየኝን አምላክ በዓይኔ አየሁት፣ በጆሮዬ ድምፄን ሰማ እግዚአብሔር ማለት ነው። እና ስለዚህ እኔ በዘመኔ ሁሉ እግዚአብሔር ጸሎቴንም ሰምቶኛል፣ ድምፄንም ሰምቶኛል፣ ባለቀስኩ ሰዓት አጽናንቶኛል፣ በተደሰትኩበትም ሰዓት እግዚአብሔር ከኔ ጋር ሆኗል። በጠራሁት ሁሉ ጊዜ እግዚአብሔር ቸርነቱንና በረከቱን አድርጎልኛል። እኔ እስከዚህ እድሜዬ እግዚአብሔር ከኔ ጋራ ነው። እግዚአብሔር ረድቶኛል። እኔ ምንም ኃጢአተኛ ብሆንም እግዚአብሔር በወደቅኩበት በኃጢአትም ከሱ በራኩበት ሰዓት እየፈለገኝ በቅዱስ ወንጌሉ በኩል ወደ ራሱ እያቀረበኝ በዘመኔ ሁሉ እግዚአብሔር አምላክ እኔን ፈልጎኛል። እኔን በጠየኩት በጠራውበት ሰዓት ማንም ከኔ ጋር ባልነበረበት ሰዓት እሱን በጠራው ሰዓት አቤት ብሎኝ የጠየኩትን ሁሉ ጥያቄዎቼ ሁሉ እግዚአብሔር አምላክ መልስ ሰጥቶኛል። እና ስለዚህ ልጄን ሌላኛዋ ልጄን ደግሞ ኤልሮሂ ብዬ እጠራታለሁ ማለት ነው። እና የሚያየኝን አምላክ ስላየሁት በዓይኔ ቸርነቱን አባቴ የሰማይ አምላክ ይሄን ስጠኝ ካልኩት ይሰጠኛል። ስለዚህ በህይወት ዘመኔ ሁሉ ቸርነቱን አይቻለሁ። ብዙ ቸርነትን አድርጎልኛል፣ ብዙ በረከትን አድርጎልኛል። እና ስለዚህ የስደት የእግዚአብሔር ቸርነት ከምንም በላይ ደግሞ በስደቴ ጊዜ እግዚአብሔር አስቦኛል። በብቸኝነት ሰዓት አሁን ብቻዬን ቁጭ እንዳልኩኝ ነው። በስደት ላይ ብቻዬን ያለው ግን እግዚአብሔር በልቤ ውስጥ ከኔ ጋር ነው። እና ስለዚህ ወገኖቼ እነዚህ ስሞች እግዚአብሔር አምላክ ያው በዘመኔ ሁሉ ማስብበት ስም ነውና እንግዲህ እሱ ቸርነቱ ደርሶ በወደደና በፈቀደ ሰዓት እንግዲህ እነዚህን አስቀምጫለሁ። እንግዲህ እግዚአብሔር ከወደደና ከፈቀደ ይሆናል ማለት ነው። ይሄ ባይሆንም ደግሞ ቸርነቱን እስከ ህይወቴ ፍጻሜ ድረስ እያሰብኩት እኖራለሁ ማለት ነው። እና አንደኛ ዮሴፍ፣ ሁለተኛ ኤፍሬም፣ ሶስተኛ ምናሴም እንዲሁም ደግሞ አስቴር፣ ራኬብ እንዲሁም ደግሞ ኤልሮሂ ማለት ነው። እና እነዚህን ስሞችን በጣም ነው የወደድኳቸው። ለእኔ እነዚህ የህይወቴ ዘመን መኖሪያዬ መገለጫ ናቸው ማለት ነው፣ እነዚህ ስሞች ማለት ነው። ስለዚህ እንግዲህ እግዚአብሔር አምላክ እድሜ ሰጥቶኝ ይሄ ስለቴም ደግሞ በተፈጸመልኝ ሰዓት ደግሞ እንግዲህ ስለ እግዚአብሔር ቸርነት ቀጥለን አብረን የምናወራ ይሆናል። ያ ቀን ደግሞ እስከሚደርስና እስከሚመጣ ድረስ እስከዚሁ እግዚአብሔር በህይወት ዘመኔ ሁሉ ረድቶኛል። ብዙ ያልነገርኳቸው ውጣ ውረዶች አሉ። እሱን ደግሞ እንግዲህ የፍቅር ስቶሪ አለ፣ እንዲሁም የኑሮዬን እየነገርኳቸው ነው። ብዙ ውጣ ውረዶች አሉ። እሱን ሁሉ በሂደት የምናይ ይሆናል። ይሄ ሁሉ እኔ ከህይወቴ ውስጥ ተምሬበት አልፌያለሁ። ከስህተቶችም ተምሬበታለሁ፣ ከጥፋቶችም ተመልሼበታለሁ። እግዚአብሔርን በጠፋው ሰዓት ደግሞ እግዚአብሔር ፈልጎኛል። በቤት ውስጥ በቸርነቱ በምሕረቱ በይቅርታው አኑሮኛል። ይኸው ዛሬ እናንተ ፊት ቆሜ ቸርነቱን እንድመሰክር እግዚአብሔር ኃይልና ጉልበት ሆኖኛል ማለት ነው። ስለዚህ ውዶቼ ጠንክሩ፣ በርቱ፣ ባላችሁበት በጸሎት ትጉ። እግዚአብሔር አምላክ ከእናንተ ጋር ይሁን። ቲክቶኬንም ፎሎ በማድረግ ዩቱቤንም ደግሞ ሰብስክራይብ በማድረግ ኢንስታግራሜንም እንዲሁም ፌስቡኬንም ፎሎ በማድረግ ቤተሰቦች የሆኑ ከኔ የምታገኙት በዘመኔ ሁሉ እግዚአብሔር ያደረገልኝ ቸርነትና ያለኝን ሀሳብ አካፍላችኋለሁ ማለት ነው። በራሴ ሀሳብ በራሴ በታየኝና በማውቀው ማለት ነው። ሌላ ማንንም ሰው መሆን አልችልም። እኔ ማለት ይሄ ነኝ። ይሄ ደግሞ ሰውነቴም ደግሞ እኔ ማለት ደግሞ እግዚአብሔር ቸርነቱን ያበዛልኝ ያሰበኝ እና ብዙ ፈተናዎችን አሳልፎኝ ለዛሬ ያበቃኝ ይህንን ድምፅ እንድመሰክር እንድናገርላችሁ እየረዳኝ እግዚአብሔር ነውና ለዘላለም ዓለም ስሙ የተመሰገነ የተባረከ የተቀደሰ ይሁን። በመከራ በሐዘን በፈተና ውስጥ ያላችሁ ጸሎት አድርጉ። እግዚአብሔር አምላክን ለምኑ፣ በርቱ፣ ጠንክሩ። ብንኖርም በጎ ነገር መስራት አለብን። ከሞትንም ወደ እግዚአብሔር ነው የምንሄደው እና በዚህ ሁሉ ህይወት ዘመኔ ሁሉ የረዳኝ የጠበቀኝ የራማው ልዑል ቅዱስ ገብርኤልን በጣም ነው የማመሰግነው።
እንዲሁም ደግሞ እውነት ለመናገር እኔ ቅዱስ ገብርኤልን በጣም ነው የምወደው። ጸሎቴ እኔ ከዚች ምድር ላይ በሞት በምለይበት ሰዓት በቅዱስ ገብርኤል ዕለተ ቀን ነው ስጋዬ ነፍሴ ከስጋዬ እንድትወጣ የምፈልገው እና እንግዲህ እግዚአብሔር አምላክ ቀሪ ዘመኔን ያሳምርልኝ፣ በቤቱ ሁላችንንም ያጽናን፣ በንስሐ እንድንመላለስ ሰውንንና በኃጢአት እንወድቃለን። ዓለም ውስጥ ነው ያለነው እና ዓለም ያሸንፈናል እና ዓለም ውስጥም ሆነን እግዚአብሔርን ይዘን ትልቅ ደረጃ መድረስ እንችላለን እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄ በዱባይ ላይ ሆኜ የምቀርጽላችሁ ቪዲዮ ነው እና ለእኔ ማስታወሻ ነው። እግዚአብሔር አምላክ ቸርነቱን አብዝቶልኛል እና በህይወት ዘመናችን ውስጥ መልካም ነገር ካደረግ እግዚአብሔር አምላክ መልካሙን ሁሉ ይጽፍልናል ማለት ነው። ስለዚህ ወገኖች በርቱ፣ ጠንክሩ፣ በጸሎት በርቱ፣ እግዚአብሔር አምላክን ያዙ። በምንም አይነት ፈተና ውስጥ ብንሆን እግዚአብሔርን መለመን አለብን። በኃጢአት ውስጥ ብንሆን እግዚአብሔር አምላክ ከዛ ኃጢአት አውጥቶን ለንስሐ እንዲያበቃን ጸሎት ማድረግ አለብን እላችኋለሁ ውዶቼ። እኔ ዛሬ በፊታችሁ የቆምኩት እግዚአብሔር አምላክ ብዙ ነገሮችን አሻግሮኝ ነው ዛሬ እዚህ የደረስኩት። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ህይወቴ ለእናንተ አስተማሪ ነው እና ብዬ አስባለሁ። ያዘናችሁ የተጨነቃችሁ ሁሉ ተጽናኑ፣ በእግዚአብሔር በርቱ፣ ጸልዩ። እንግዲህ ይሄንን የተናገርኳቸውን ነገሮች ሁሉ እግዚአብሔር ባደረገልኝ በፈጸመልኝ ሰዓት የስዕለቱን እዛኔ እናወራበታለን። እስከዛው ግን ይሄ ማስታወሻ ነው። በርቱ፣ ጠንክሩ፣ አብረን እንቆይላችኋለሁ። በጣም ወዳችኋለሁ። የዩቱብም የቲክቶክ ቻናል ተከታታዮቼ እንግዲህ ሰላም ሁኑልኝ። በጣም ወዳችኋለሁ። መልካም ቆይታችሁ